የጤና ባለሙያዎች ከመንግስት ጋር ምን ተነጋገሩ? በሶስተኛ ወገን ለመነጋገር የተጀመረው ጥረት ምንድን ነው? የደሞዝ፣ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የሥራ ማቆም አድማ ከመቱ 3 ሳምንታት የሆናቸው የጤና ባለሙያዎች ግንቦት 15 2017 ለመጀመሪያ ጊዜ ከመንግስት ባለሥልጣናት ጋር መወያየታቸውን ለቢቢሲ ተናግረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ከብሶት ከያሰባሰባቸው እንደሆኑ ገልጸው ባለፈው ሚያዝያ የኑሮ እና የሥራ ሁኔታቸው እንዲሁም የአገሪቱ የጤና ሥርዓት እንዲሻሻል 12 ጥያቄዎችን ለመንግስት አቅርበዋል። ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት 5 2017 ጀምሮ አገራዊ የሥራ ማቆም ማድረጋቸውን ያሳወቁ ሲሆን እስራትን ጨምሮ ከሥራ መባረር እና ጫናዎች እየደረሰባቸው እንደሆነ ተናግረዋል። ሥራ ማቆም አድማውን ተከትሎ በተለያዩ የአገሪቱ ክፍሎች የሚገኙ ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎችን ለመቅጠር ማስታወቂያዎችን አውጥተዋል። የባለሙያዎችን ጥያቄ ለመመለስ እንደሚሰራ፣ ነገር ግን ሥራ ማቆሙ ተቀባይነት እንደሌለው ሲገልጽ የነበረው ጤና ሚኒስቴር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋር መነጋገሩ ታውቋል። 4 ሰዓታትን የፈጀው ንግግር በሚኒስቴሩ ጥሪ የተደረገ መሆኑን ለቢቢሲ የተናገሩ የንቅናቄው አስተባባሪ እና በንግግሩ የተሳተፉ አንድ ሐኪም 4 ቅድመ ሁኔታዎችን ማስቀመጣቸውን ተናግረዋል። የታሰሩ የጤና ባለሙያዎች እንዲፈቱ፣ ከሥራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያ እና ዛቻ እንዲቆም እንዲሁም የጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎችን እንዲያቋርጡ የሚሉ ቅድመ ሁኔታዎች ማቅረባቸውን ገልጸዋል። የጤና ሚኒስትሯ ሚኒስትር ዴኤታዎች፣ አማካሪዎች እና ሌሎችም የሥራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎቹ ጥያቄ ከእውቅና ከማግኘቱን የጠቆሙት አስተባባሪው ጥያቄዎቹን በምን መልኩ መልስ የሚለው ላይ ግን ልዩነት መፈጠሩን ገልጸዋል። በጤና ሚኒስቴር በኩል የኛ ፕሮፖዛል ተቀበሉ የሚል ሐሳብ መቅረቡን የጠቆሙት ተሳታፊው ምንም እንኳ ከመንግሥት በኩል የቀረበውን ሐሳብ ይዘት ከመግለጽ ቢቆጠቡም ባለሙያዎቹን አላሳመነለዋል። ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የባለሙያዎቹ ጥያቄ ለረጅም ጊዜ ሲንከባለል የመጣ ውዝፍ ከመሆኑን አንስተው ወደ ሥራቸው የማይመለሱ ባለሙያዎች ላይ የሙያ ፈቃድ እስከ መንጠቅ የደረሰ ሕጋዊ እርምጃ እንደሚወሰድ አስጠንቅቀዋል። የንቅናቄው አስተባባሪ በመንግሥት በኩል ይበልጥ ጫናው መበርታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡ ተናግረዋል። አሁንም ማስታወቂያዎች ይወጣሉ፣ ማስፈራሪያዎች፣ ዛቻዎች አሉ። ባለሙያዎቻችን እስር ቤት ነው ያሉት አብዛኞቹ አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖ አግኝተነዋል ብለዋል። ሌላ የንቅናቄው አስተባባሪ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛ እና ገለልተኛ ወገን ሆኖ እንዲያደራድር ከቅድመ ውይይት እየተደረገ መሆኑንም ለቢቢሲ ተናግረዋል። ባለፈው ሳምንት የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ መንግስት ለጥያቄዎች ትኩረት ሰጥቶ ግልጽ እና አሳታፊ በሆነ መንገድ መፍትሄ እንዲሰጥ እና ባለሙያዎቹን ጥያቄዎቻቸውን የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ እንዲያቀርቡ ጥሪ አቅርበዋል። በመሃል ገብቶ ለማደራደር ከተነሳሽነቱ ከኮሚሽኑ መምጣቱን የጠቆሙት አስተባባሪው በመንግስት በኩል ለመነጋገር ፍላጎት ቢታይም ከቃል በላይ ተግባራዊ እርምጃ እንደሚያስፈልግ ገልጸዋል። መንግስት እና የጤና ባለሙያዎቹ ተደራዳሪ ቡድን በሶስተኛ ወገን በኩል ፊት ለፊት ለመነጋገር ቀን ባይቆረጡም በቅርቡ እንደሚገናኙ ለቢቢሲ ተናግረዋል። ይሁን እንጂ ባለሙያዎቹ መንግስት እየወሰዳቸው ያሉ እርምጃዎችን ተንተርሰው የቁርጠኝነት ጥርጣሬ እንዳደረባቸው አልደበቁም። ግልጽ የሆነ መልስ መስማት እንፈልጋለን። የቆምነው ለህዝብ እስከሆነ ድረስ ከ12ቱ ጥያቄዎች በፊት 4ቱ ጥያቄዎች እስካሁን አለመመለሳቸው እንኳ የቁርጠኝነት ጥያቄ ውስጥ ከቶናል ብለዋል። በአገሪቱ ካሉ ከ320 ሺህ በላይ የጤና ባለሙያዎች ውስጥ ከ65 እስከ 75 በመቶ ይሆናሉ የተባሉት ባለሙያዎች በንቅናቄው እየተሳተፉ እንደሆነ አስተባባሪዎቹ ተናግረዋል። ምንም እንኳ መንግስት ለሳምንታት የጤና ተቋማት ሥራ አልተስተጓጎለም ቢልም የጤና ተቋማቱ ላይ የተፈጠረውን ጫና የሚያሳዩ የደብዳቤ ልውጦች እና ማስታወቂያዎች ግን በስፋት እየወጡ ነው። የሥራ ማቆም አድማው ከትልቅ ጉዳት እያመጣ እንደሆነ እንገነዘባለን ያሉ አንድ አስተባባሪ ታካሚዎች ብዙዎቹ አገልግሎት እያገኙ አይደለም፣ ቀጠሯቸው እየተራዘመ ነው፣ ላላስፈላጊ ወጪ እየተዳረጉ ነው ያሉት ማህበረሰቡ ላይ ትልቅ ተጽዕኖ ነው እየፈጠረ ያለው ብለዋል። ባለሙያዎቹ ታካሚዎች እና የጤና ሥርዓቱ ላይ ለሚደርስ ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግመው ተናግረዋል። ከዚሁ የሥራ ማቆም አድማ ጋር በተያያዘ ባለፉት ሳምንት ውስጥ ከ80 በላይ የሕክምና ባለሙያዎች ለእስር የተዳረጉ ሲሆን 9 ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜ እንደተሰጠባቸው ይታወቃል። ሮዲንስኪ ወደ ተሰኘችው የዩክሬን አነስተኛ ከተማ ስንደርስ የከባድ ጦር መሳሪያዎች ተተኳሽ ሽታ ነበር የተቀበለን። ወደ ከተማው
እያሽከረከርን ስንዘልቅ ያሸታ ከየት እንደሚመጣ ማወቅ ቻልን። 250 ኪሎ ግራም የሚመዝነው ቦምብ የከተማዋ ዋነኛ የአስተዳደር ሕንፃን አውድሞ 3 አነስተኛ የመኖሪያ ፎቆችን አፍርሷል። ከስፍራው የደረስነው ከዚህ ጥቃት አንድ ቀን በኋላ ቢሆንም ከፍርስራሾች ውስጥ ጭሶች ሲወጣ ይታያል። በከተማዋ መውጫ ደግሞ የመድፍና የጥይት ድምጾች ይሰማሉ። ይህ ድምፅ የዩክሬን ወታደሮች ድሮኖችን መትተው ሲጥሉ የሚፈጠር ነው። ሩሲያ ሮዲኒስኪ ከተማን ለመቆጣጠር ለወራት ሙከራ ስታደርግ ቆይታለች። ሆኖም የዩክሬን ጦር እስካሁን የሩሲያ ወታደሮች ወደ ከተማዋ እንዳይዘልቁ መከላከል ችለዋል። እናም ሩሲያ የጦር ስልት ቀይራለች። ከተማውን ከመክበብ ወደ ከተማዋ የሚገቡ መጋቢ መንገዶችን ወደ መቁረጥ ተሸጋግራለች። ባለፉት 2 ሳምንታት በሩሲያ እና በዩክሬን መካከል ሰላም ለማምጣት እየተደረገ ያለው ጥረት ፍሬ አላፈራም። በዚህ መሃል ሩሲያ ካለፈው ጥር ወር ወዲህ እጅግ ወሳኝ የተባሉ ድሎችን እያገኘች ነው። ወደ ከተማዋ በገባን በደቂቃዎች ውስጥ በላያችን ላይ የሚቋርጡ የሩሲያ ድሮኖችን ድምፅ ሰማን። የዘጋቢ ቡድናችን በቅርብ ወደሚገኝ መሸሸጊያ ተራወጠ። በቅርብ ያገኘነው መሸሸጊያ ዛፍ ነበር። እንቅስቃሴያችንን ከድሮኑ በተቃራኒ በማድረጋችን ኢላማ ውስጥ አልገባንም። ብዙም ሳይቆይ ሁለተኛ ድሮን ጥቃት ፈጽሞ ከፍተኛ የፍንዳታ ድምፅ ተሰማ። ከኛ በላይ ያለው ድሮን ግን ቅኝቱን ቀጥሏል። ለተጨማሪ ጥቂት ደቂቃዎች በጦርነቱ አውዳሚ ከሆነው መሳሪያ የሚመጣውን ያንን እጅግ የሚረብሽ ድምፅ ደጋግመን ሰማን። ያ ድምፅ ሲጠፋ ጠንካራ ከለላ ወደምናገኝበት ስፍራ መሮጥ ጀመርን። በግምት ከ30 ሜትር ርቀት በኋላ አገልግሎት የማይሰጥ አነስተኛ የመኖሪያ ሕንፃ አግኝተን ገባን። ሮዲኒስኪ በሩሲያ ድሮኖች ተወራለች። የዚህ ማረጋገጫው ደግሞ በከተማ ላይ የሚደርሱት ጥቃቶች መነሻ ከሚታወቀው የሩሲያ የጥቃት መሰንዘሪያ ቦታዎችም እጅግ የቀረቡ ናቸው። እነዚህ ጥቃቶች ሩሲያ በቅርቡ ከተቆጣጠረቻቸው የዩክሬን ግዛቶች የሚነሱ ሊሆኑ ይችላል። በተሸሸግንበት ሕንፃ ለ30 ደቂቃ ያህል ከቆየም በኋላ የድሮኑ ድምፅ ሲጠፋ በፍጥነት ወደ መኪናችን አመራን። መኪናችን በዛፉ ስር ቆማ ነበር። በከፍተኛ ፍጥነት እያሽከረከርን ከተማዋን ለቀን መውጣት ጀመርን። በመንገዳችን ላይ ጭስና እሳት እየተመለከትን ነበር። ምናልባት ተመተው የወደቁ ድሮኖች ሊሆኑ ይችላሉ። ከጦርነቱ አውደማ እየራቀን ጉዞችንን ወደ ባይሊስክ ከተማ አድርገን በመንገዳችን በአንድ ጀንበር በሚሳኤል ጥቃት የወደሙ በርካታ ቤቶች ይታያሉ። ከነዚህ ቤቶች መካከል የ61 ዓመቷ ስቬትላና ቤት ይገኝበታል። ሁኔታዎች ከድጡ ወደ ማጡ እየሆኑ ነው። በፊት የፍንዳታ ድምፅን የምንሰማው በርቀት ነበር። አሁን ግን የእኛ ከተማም የጥቃት ኢላማ እየሆነች ነው። በሩቅ ስንሰማው የነበረው ድምፅ በራችን ላይ ደርሷል ይላል ሉስኪሊ። ስቬትላና ጥቃት ከደረሰበት ቤታቸው ቁሶችን ሲያነሱ ነበር ያገኘናቸው። ጥቃቱ ሲፈጸም ቤት ውስጥ አልነበሩም። እስኪ ወደ መሃል ከተማ ጎራ ብላችሁ ተመለከቱ። ከዚህ የባሰ ውድመት ታያላችሁ። ዳቦ ቤቶች እና መካነ እንስሳት ሳይቀር ወድመዋል ሲሉ አክለዋል። የድሮኖች እይታና ጥቃት ወደማይደርስበት ቦታ ሆነን የ5ኛ ብርጌድ መድፈኛ ወታሮችን አገኘን። ከወታደሮቹ መካከል ሴሪ ስላሉበት ሁኔታ አስረዳን። የሩሲያ ጥቃት እየጨመረ እንደመጣ ይሰማችኋል። ወደ ከተማዋ የሚገቡ መጋቢ መንገዶችን ለመቁረጥ ሮኬት፣ ሞርታር፣ ድሮን ጨምሮ ያላቸውን ሁሉ እየተጠቀሙ ነው ይላል። የብርጌዱ አባላት ወደ ስምሪታቸው ቦታ ለመድረስ የተፈጥሮ ከለላን ለማግኘት 3 ቀናት መጠበቅ ነበረባቸው። ከዚህ ቀደም ምንም አይነት ጦርነት ውስጥ ተሳትፈው የማያውቁት ወታደሮች በከፍተኛ ፍጥነት ከሚቀያየሩ የጦርነት ቴክኖሎጂዎች ጋር መላመድ ግድ ሆኖባቸዋል። እኛ በተገኘበት ወቅት አዲሱ ቴክኖሎጂ የፋይበር ኦፕቲክ ድሮን ነበር።